የኢፌዴሪ የሕዝብ ተወካዮች ምክር ቤት ትናንት ባካሄደው 41ኛ መደበኛ ስብሰባ በሁለት ረቂቅ አዋጆች ዙሪያ ተወያይቶ አዋጆቹን አጽድቋል። ምክር ቤቱ ካጸደቃቸው ረቂቅ አዋጆች መካከል የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበ ረቂቅ አዋጅ አንደኛው ነው። አዋጁ በኢትዮጵያ ኢንቨስትመንት ፍሰትን፣ የሪል ስቴት ኢንቨስትመንትን ዘርፍ መስፋፋትን ለመደገፍ ጉልህ ሚና ያለው መሆኑ ተገልጿል። ኢትዮጵያ እያካሄደች ያለችውን ምጣኔ ሀብታዊ ለውጦችን የሚያሳልጥና ዓለም የደረሰበትን የቴክኖሎጂ እድገት ለማስገኘት እንዲሁም ለዜጎች ሰፊ የስራ ዕድል እንዲፈጠር ለማድረግ የሚኖረው ሚና ከፍተኛ መሆኑ፣ ረቂቅ አዋጁ የሀገሪቱን የውጭ ዲፕሎማሲ ለማሻሻል የበኩሉን ሚና የሚጫወት መሆኑ፣ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት ለመሆን ማሟላት የሚገባቸው ቅድመ ሁኔታዎች በረቂቅ አዋጁ ላይ የተዘረዘሩ ሲሆን ይህም ስም፣ ዜግነትና ሌሎች ማንነትን የሚገልጹ ሕጋዊ ሰነዶችን ማቅረብ የሚለው ይገኝበታል። በተጨማሪም የመኖሪያ ቤት ባለቤት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ማሟላት የሚያስችል አቅም መኖር የሚለው ሌላኛው ሲሆን የወንጀል ታሪክ የሌለው መሆን፣ ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር በተያያዘ ገደብ የሌለበት መሆን የሚሉት ይገኙበታል። አዋጁ በምክር ቤት አባላት የዜጎችን የመኖሪያ ቤት ተጠቃሚነት ላይ ችግር ሊፈጥር ይችላል የሚል አስተያየት ቀርቦበታል። እንደዚህ አይነት ውስን የሆነ አቅም ባለበት ሁኔታ የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገር ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። መሬት የመሸጥ የመለወጥ አይነት ስሜት ህዝቡ ልብ ውስጥ ይሄን እንደው የኢትዮጵያ ህዝብ ይስማው። እውነት ለመናገር ይሄ መሬትን መሸጥ መለወጥ አይደለም፣ ህገ መንግስቱም አይፈቅድም። መሬት የህዝብና የመንግስት ነው። በሊዝ ይዞታ ብቻ ነው የሚፈቀደው። ላዩ ላይ ያለው ፕሮፐርቲ ግን ባለመብት ነው። መሸጥ ይችላል፣ ማፍረስ ይችላል። ኢሳብቱሂም በህጉ መሰረት ከሰራ። ስለዚህ ከመሬት ሽያጭ ጋር የሚያገናኝ ነገር የለውም። አዋጁ የመኖሪያ ቤት ባለቤት ለሆነ የውጭ ሀገር ዜጋ የፈቀዳቸውን መብቶች ስንመለከት ደግሞ የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለሆነ ኢትዮጵያዊ ዜጋ የተሰጡ ንብረቶች የንብረት መብቶች ሁሉ ይኖሩታል። ሆኖም ግን ለግለሰብ ወይም ለቤተሰብ መኖሪያ ቤት የማከራየት መብቱ እንደተጠበቀ ሆኖ መኖሪያ ቤቱን ለንግድ ዓላማ ማዋል የተከለከለ መሆኑ በአዋጁ ተቀምጧል። ራሱና ቤተሰቡ ኢትዮጵያ ውስጥ እንዲኖሩ የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ፈቃድ የማግኘት መብት አለው። በተጨማሪም ለራሱና ለቤተሰቡ ወደ ኢትዮጵያ መመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ እስከ 5 ዓመታት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብትም በአዋጁ ተቀምጦለታል። የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብትም እንደዚሁ በአዲሱ አዋጅ ላይ ተደንግጓል። አንድ ቤት ገዛው ብሎ 10 ቤተሰብ ነው ይዞ መጣ። እንግዲህ ከተባዛ በዚያ ልክ ወዴት ነው ሀገር የምትሄደው? ቤተሰብ ስንል ባል፣ ሚስት፣ ልጆች ናቸው። አለቀ። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው አዋጅ የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ የተለያዩ ግዴታዎች እንዳለበትም ያስቀምጣል። ከነዚህ መካከል የመኖሪያ ቤት ባለቤት የሆነ ማንኛውም የውጭ ሀገር ዜጋ አግባብነት ባላቸው የኢትዮጵያ ሕጎች በኢትዮጵያ ዜጋ ላይ የተጣሉ ግዴታዎች ሁሉ በሱም ላይ ተፈጻሚ ይሆናሉ። ሁለተኛው ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ማሟላት ይጠበቅበታል። ሶስተኛው የመኖሪያ ቤት ባለቤት ለመሆን የሚያስፈልጉ የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ወይም የመንግስታዊ አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለው የውጭ ገንዘብ እኩል ምንዛሬ ብቻ የመክፈል ግዴታ ይኖርበታል። በስተመጨረሻም የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኝ ከሆነ አጠቃላይ የሊዝ ዋጋ በአንድ ጊዜ የመክፈል ግዴታም በአዋጁ ላይ ተቀምጧል። $150,000 አሁን ባለው ሬት ወደ ኢትዮጵያ ብር ኮንቨርት ስናደርግ ምናልባት ወደ 21 ሚሊዮን አካባቢ ነው የሚመጣው። በግል ደረጃ መጥቶ ግለሰቦች መኖሪያ ቤትን ገዝቶ የሚኖሩ አይነት ከሆነ የአዋጁ ዓላማ የኢትዮጵያውያንን የመኖሪያ ቤትን ባለቤት የመሆንን በማያጣብብ መልኩ ብሎ ያሰምረውን ነገር ወደዛ እንዳይወስድ ጥንቃቄ ያስፈልጋል። $150,000 ማለት ወደ 20 ሚሊዮን ብር አካባቢ ነው። አንድ ሪል ስቴት ገበያ ውስጥ ያለው በዚህ ጊዜ አሁን
ወደ 20 ሚሊዮን ፕላስ ማይነስ ነው። ያን ሪፈረንስ በመውሰድ ነው 150 ሺህ የተደረገው። የመኖሪያ ቤት ባለቤት በሚሆን የውጭ ሀገር ዜጋ ላይ የተጣሉ የተለያዩ ገደቦችን ስንመለከት ደግሞ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መሆን የማይችልባቸው ልዩ ቦታዎችና የድንበር አካባቢዎችን ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት በሚያወጣው ደንብ የሚወሰን ይሆናል። ማንኛውም የውጭ ሀገር ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የመኖሪያ ቤት ባለቤት መሆን አይችልም። ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል መሰብሰብ አይችልም የሚሉት ገደቦች ይገኙበታል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን ረቂቅ አዋጅ ሲያጸድቅ በ4 ድምፀ ተአቅቦ በአብላጫ ድምፅ አጽድቋል።